ከኛ ቤተሰብ ራስ ላይ ውረጂ፣ ወንድምሽን አንፈልገውም ለጋብቻ እያለቻት ትገኛለች። ይሄ ራሱ ለአብርሃም ምን ያህል ውርደት እንደሆነ ለቡዜም ምን ያህል ቅሌት እንደሆነ ነው የሚያመለክተው። ጋይሶች ቢኒና ፈረንጁ ርታዬን ክሱን እንዳታቋርጪ፣ አቤልም ሆነ ቡዜም አብርሽም ካለፈው ስህተታቸው ሊማሩ አይችሉም። ስምሽን ስላጠፉሽ ክስሽን መስርቺና ራስሽን አስከብሪ። በዚህ አይነት ነገር ግን ለነገ ምን አይነት ዋስትና አለሽ ብለዋታል። ሩታም እኔ ችግሬ ጣልቃ እየገቡ በጣም የሚያበሳጩኝ አብርሽና ቡዜ ናቸው እንጂ ከሌላ ፋሚሊ ጋራ በጣም ሰላማዊ ኑሮ እየኖርኩኝ ነው። ምንም አይነት ጭቅጭቅም ሆነ ምንም አይነት ችግር ውስጥ አይደለሁም ብላለች። ክሱን ለፈጣሪ ሰጥቼዋለሁ፣ እኔ በማረገው ነገር አደርጋለሁ፣ ግን አልናገርም ብላለች። ዛሬም ሩታዬ ማለት ነው። እንግዲህ አሁንም አብርሽ ተጠንቀቅ፣ ቡዜ ተጠንቀቂ ማለታችሁ የማይቀር ነው። የውሽሚት የዝሙት ደጋፊዎች ማለት ነው። ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ሰላማችሁ ይብዛ። በድጋሚ ተመልሼ መጥቻለሁኝ። እንግዲህ በድጋሚ ተመልሼ ስመጣላችሁ በጣም በጣም የሚገርም ትኩስ ወሬ ይዤ ነው የመጣሁት ማለት ነው። እና እንግዲህ ሰሞንኛ አጀንዳችን ምን እንደሆነ ሁላችንም እናውቀዋለን። ሄርሜላ ጠፍታ ከከረመችበት እንግዲህ ብቅ ብላ አብርሽንም ሰፕራይዝ አድርጋው ነበር። አብርሽ ሰፕራይዝ ሳይሆን የሆነው እውነቴን ነውና ኪሎን ነው ያስቀነሰችው። በእውነት እንደዛ ደንግጦ አያቅም፣ እንደዛ ተርበትብቶ እንደዛ ድርቅ ብሎ ቆሞ አያቅምና በእውነት እንደው የሆነ ህመም ልብ ድካም ቢኖርበት አብርሽን ሄርሜላ ታጣው ነበረ ብዬ ነው የማስበው። ለማንኛውም አክስትየዋ ምን አለች? የሄርሜላ እህትም መልስ ሰጥታለች ለቡዜ ማለት ነው። ፈረንጁና ቢኒ ሩታዬን ክስሽን እንዳታቆሚ ማንቀሳቀስ አለብሽ፣ ፋይሉን እንዳትዘጊ ሄርሜላ ብትገኝም እያሉ ይገኛሉ። እንግዲህ የሶስቱንም እንተነትናለን እንፈተፍታለን ማለት ነው። እናንተ የሚጠበቅባችሁ ቪዲዮን ላይክ እና ሰብስክራይብ እያረጋችሁ አበረታቱኝ ማለት ነው። ከሄርሜላ አክስት ስጀምርላችሁ እንግዲህ በጣም አስደንጋጭ ነው። ሄርሜላ የነበረችበት አክስቷ ቤት ነው። እኔ ጋ ነበረ ያስቀመጥኳት። ይሄን እርግዝናዋን ግን ለማንም ሰው እንዳልናገር በጣም ተማጽናኝ ለምናኝ ነበረ። ሚስጥር ነው በላኛለች እያለች ነው። ለምንድን ነው ሄርሜላ ሚስጥር እንዲሆን እርግዝናዋ የፈለገችውና አንድ ሳምንት ሙሉ አክስቷ ቤት የተቀመጠችው? ለምን ይመስላችኋል? ልጁ የተረገዘው ከአብርሽ አይደለም እንዴ? ቀለበት አደረኩላት ብሎ እንግዲህ በአደባባይ የጓደኛዋ ባለችበት እንግዲህ ከእሷ ቤተሰብ የተገኙት አንድ ሄርሜላ ጓደኛ ማርቲና ወንድሟ ነው። ይቅርታ ስሙን ስለማላውቀው ነው። ሌላ ሰው የለም ነበረ። ከአብርሽ ቤተሰብ እንግዲህ ቡዜ ነበረች የነበረችው። ያው አቤል አላ ጨብጫቢው ማለት ነው በየቦታው የእርጎ ዝንብ እዚህም ጥልቅ እዛም ጥልቅ የሚለው ስለዚህ ከአብርሽ በፊት ነው የተረገዘው ህፃኑ አሁን ጽንሱ ሆዷ ውስጥ ያለው ወይንስ የአብርሽ ነው የሚለውን አክስትየዋም በጣም እየተጠራጠረቻት ትገኛለች። እኔ ጋ ነው የከረመችው፣ ሚስጥር አርጌ ይዤው ነበረ። አሁን ግን በይፋ መናገር እፈልጋለሁኝ። በዚህ እንኳን ልረዳት ፈልጋለሁ። ሄርሜላን እንደምንም አሳምኛት ምርመራ ማድረግ አለብን፣ ቼክአፕ መሄድ አለባት፣ የጤንነቷ ሁኔታ ልክ አይደለም ብላለች ማለት ነው። እና ታዲያ እንደው እኮ ይሄ ጥንቃቄ የጎደለው ግንኙነት እኮ ለተለያየ በሽታ ነው የሚያጋልጠው ውዶችዬ። እኛ እኮ አመጣጧ ምንም እኮ ደስ አላለንም። ታግቶ የከረመ ሰው ሳይሆን ይሄ ታርሳ የወጣች ሴት እንደዛ ነው በቃ አለጥልጣ የወጣችው ማለት ነው። እና ወፍራ አምሮባት ነው የመጣችው። አንዳንዴም እኮ ያው እርግዝና የሚያወፍር አለ እንግዲህ የሚያከሳውም አለ ማለት ነው።
እሷ በእርግጥ አምሮባት ነበረ የመጣችው። መታገትማ እንደዚህ የሚያሳምር ከሆነ እኛንም እኔንም አግታችሁ ሰዱኝ እያልኩኝ እንግዲህ ድምፄ እንዲሰማ አቤቱታ አቅርበናል ማለት ነው፣ ሁላችንም በራሳችን ሶሻል ሚዲያ። ለማንኛውም አክስትየዋ ይሄንን ብላለች። የሄርሜላ እህት ለቡዜ ምን አለቻት? ለምንድን ነውስ እንደዚህ አጥረግርጋ አጥባ ያሰጣቻት ማለት ነው? እና ከጥፍር እስከ ፀጉሯ ነው። እውነቴን ነው የምላችሁ። የትልቅ ትንሽ ማፈሪያ ነሽ ማፈሪያ ነሽ ብላታለች ማለት ነው። የእናንተን ቤት ጋብቻ አንፈልግም፣ የቤተሰቦቻችንን ክብር የኔንም ክብር ነው የነካችሁት። አንቺ ወንድ ነሽ፣ እውነት የአንቺ ወንድም እህቴን ታገባ እኔ ቆሜ አልሄድም ብላታ ዝታባታለች ማለት ነው። የሄርሜላ እህት ለምንድን ነው አብርሽም በዚህ ልክ የሄርሜላ እህት ልጠላው የቻለችው? የራሷ ምክንያት አላት ማለት ነው። ለምን? እኔም ሴት ልጅ ነኝ። ስለዚህ ለልጆቼ ሌላ ነገር መልካም ነገር ጥዬ ማለፍን ነው እንጂ ክፋትን፣ ምቀኝነትን ጥዬ ማለፍ አልፈልግም እያለች ነው የምትገኘው። እንግዲህ ለቡዜም እንደዛ ነው እያለች አለች። ለልጆችሽ መልካም ነገር ሰርተሽ እለፊ፣ ጥሩ የሚያስተምር ነገር አስቀምጠሽላቸው እለፊ ይችን ምድር ስትሸኝ እያለቻት ነው ማለት ነው። እና አሁንም ወንድምሽን መክረሽ ወደ ትዳሩ እንዲመለስ አድርጊው እንጂ ወደ እኛ ቤት ሽማግሌ ብለሽ ብትልኪ ውርድ ከራስሽ ነው እያለቻት ነው የምትገኘው ማለት ነው። ወንድሜ ሌላ ሴት ቢያገባ ቆሜ ድረዋለው ስታውሪ ሰምቼሻለሁ እያለቻት ትገኛለች። ይሄም እንግዲህ በጣም ማፈሪያ የትልቅ ትንሽ ነሽ፣ ክብርሽን ጠብቂ እያለቻት ነው። እንግዲህ ይሄኛው ገና አዲስ ቤተሰብ ጋብቻ የሚፈጸምበት በዚህ ልክ መናናቅን እያሳዩ ነው የሚገኙት። አብርሽ በግድ እንግዲህ እዛ ቤት ውስጥ ሄጄ አማች ካልሆንኩ እያለ ይገኛል። የሄርሜላ እህት ደግሞ የእሱን አማችነትም ሆነ የእህቷ ባል እንዲሆን ፍላጎት የላትም። ከዚህ በላይ ታለፍክ ውርድ ከራስክ ነው፣ ከኛ ቤተሰብና ከእህቴ ራቅ እያለችው ትገኛለች። አብርሽ እየተፈለክ አይደለም፣ አንተ ለራስክ የሚመጥንክን የምትመጥንክን ማለት ነው ከሄርሜላ ህይወት እንድትወጣ ማስጠንቀቂያ ተሰጥቶታል። በጣም አስጊና ከባድ ነገር ነው አብርሃም ላይ እየተደረገ ያለው። በጣም ነው የሚያሳዝነው ማለት ነው። ወደ ሩታዬ ፈረንጁ ቢኒ ስንመለስ እንግዲህ ሩታዬ ሜሪን ክስ ጀምራ ነበረ። በዛም መሀል ያው የሜሪ ቤተሰብም የሩታዬ ቤተሰቦችም ተይ ይሄ ነገር ፋሚሊ ውስጥ እንደዚህ አይነት ነገር በጣም ይደብራል፣ ክሱን አንሺ ስላሏት ሜሪንም ጥፋተኛ እንደሆነች ጥፋቷን ተናግራ በቤተሰብ ፊት ሜሪና ሩታ ይቅርታ ተጠያይቀዋል ማለት ነው። ሜሪ እያለች ያለችው እንግዲህ አብርሃም አስገድዶኝ እንደሆነና ገንዘብ ስለከፈለኝ እኔም አውቄ ከሱ መረጃ እየተቀበልኩ ስለነበረ በአንቺ ለሐሰት ለመመስከር ሳይሆን ከሱ ኢንፎርሜሽን ለመውሰድ ነበረ። እውነት ሄርሜላ እሱ ቤት ነው ያለችው ወይንስ ታግታ ነው የሚለውን ለማረጋገጥ ነው ብላለች አሉ። ይሄም ደስ ይላል። ጥፋቷን ታወቀች ሜሪ ይቅርታ ተጠየቀች። በቃ በቤተሰብ መሀል በጠረጴዛ ዙሪያ ጉዳዩን ፈተነዋል እያለች ነው ሩታዬ ሀብቴ የልዑልዬ እናት ጀግናዋ ማለት ነው። እና እውነት ያው እውነቷ ስለወጣ ነፃ ስለሆነችም ደስ ብሎኛል ሩታ ማለት ነው። ሰሞኑን በጣም ውዝግቡ እንደ ወንጀለኛ እየታየች አላስወጣ አላስገባ ብለዋት ነበረ። አሁን ላይ ግን ነፃነቷን አውጃለች ማለት ነው። እሷም በስም ማጥፋት ክስ መሰርታለሁ ብላ ሄርሜላ ከመጣይ በኋላ እውነቱን ስላወቀች እሷ ጋር እንደሌለች ሁሉም ስላወቁ
ሩታን ትተዋታል። ሩታን ፋይሉን በቃ ክሱን አልፈልገውም ትቸዋለሁ ብላለች። በዚህ መሀል ፈረንጁና ቢኒ እውነት የወንድሞች ጥግ ብያችኋለሁ ማለት ነው። ፈረንጁም ለሩታ ለምንድን ነው ክሱን የምታቆሚው? በጣም ነው የማዝንብሽ። ያን ሁሉ በደል ግፍ አድርሰውብሽ፣ አንቺ ግን የዋህነትሽን አይተው ነው የሚጫወቱብሽ ብሏን ነበረ። በቀል የፈጣሪ ነው፣ እኔ እነሱን አልበቀልም፣ ሁላቸውም የእጃቸውን ያገኛሉ እያለች ነው የምትገኘው። አዎ ዋናው የላኛው ነው የሚበልጥ፣ የላኛው ቤት፣ የላኛው የፈጣሪያችን ቅጣት ነው የሚበልጠው ማለት ነው። እና ይሄ የምድራዊ ጊዜያዊ ነው ብላለች ሩታ። እውነት የትልቅ ሰው አስተሳሰብ አያችሁ። እሷን ስሟን ሲያጠፏት፣ በልጇ ሲያስምሏት፣ ሩታ ታስራ ልዑልን ለአባቱ ያሳድገዋል ለአባቱ እንሰጣለን ብለው ከግራ ከቀን ሲያናፍሱ፣ ሩታ ግን አንድ ቀንም አልታሰረችም ነበረ። አንድ ቀንም ፖሊስ ጣቢያ ሄዳ ቃሏን ሰጠች እንጂ አልታሰረችም ማለት ነው። እና እንድትታሰር የፈለጋችሁ ነበራችሁ፣ አልተሳካላችሁም። እኔ ልታሰር ብላለች እሷም ማለት ነው። የማይሆነውን ብላችኋለች። ገና ትቃጠያለሽ፣ መቼ ተቃጥለሽ ምኑን አይተሽ ብላለች። ለማንኛውም ሩታዬ ያለችው ትክክል ናት። ግን ከዚህ በላይ ገደባቸውን ታለፉ፣ ሩታም የራሷን ውሳኔ እንደምትወስን አስታውቃለች ማለት ነው። ግን እሱም በግልጽ አልተናገረችም። ሩታ የሆነ ነገር ባለች ሰዓት እንግዲህ የሁሉም ፍራቻ ነው። በእሷ ዙሪያ ጥምጥም ያሉ ጠላቶቿ የነሱ የእንቅልፍ በቃ እንቅልፍ ነው የምታሳጣቸው። ይደነብራሉ፣ ይንጫጫሉ። ደግሞ ምን አቅዳ ነው ብላችሁ እንዳትሉ ማለት ነው። እና ወደ ክሱ እንኳን አልሄድም፣ ፈጣሪ ቅጣታቸውን ይሰጣቸዋል። እኔ ችግሬ እኔ ጋር እየመጡ ህይወቴን የሚበጠብጡት ቡዜና አብርሃም ናቸው እንጂ ከሌሎቹ ከነጋሽዬ በጣም ምርጥ ግንኙነት ነው ያለኝ። ሰላማዊ ህይወት ነው እየመራሁ ያለሁት ከነሱ ጋር። አሁን ይሄንን ክስ ብመሰርት አብርሽ ታስሮ ቡዜ ታስራ ለእኔም ቤተሰብ ለአብርሃምም ቤተሰብ እኔም ህሊና ያለኝ ሰው ነኝ። እነሱ በደሉኝ ብዬ በእነሱ ላይ በደል ክፋትን አላደርግም፣ ትቼዋለሁ ለጋሽዬ ስል እያለች ነው የምትገኘው ማለት ነው። እንግዲህ እሷ አክብራችሁ ክሱን ትታለች። ስም በማጥፋት የወነጀላችኋት ማለት ነው። እና መከበር በከንፈር ይላል ያገሬ ሰው። ስለዚህ እንደ ትልቅ ሰው አስባ አገናዝባ ትተዋለች። እናንተም ክብራችሁን ጠብቃችሁ ህይወቷን ሩታም ትኑርበት ተዋት ማለት ነው። እንግዲህ ከዚህ በላይ ክብር የለም በእውነት። እንደናንተ ክፋትና በደል አካሄድ ቢሆን ኖሮ ሩታም ዛሬ እስር ቤት ናት። ልዑልን ትወስዱት ነበረ፣ ግን ልዑልን ያው አልወሰዳችሁትም ማለት ነው። እንግዲህ ለአብርሃምም አዲስ ልጅ ሊወለድለት እንደሆነ የምስራች ነው እንግዲህ ቆማ ስትድር ለነበረችው ከ2 ወር ነው ከወር በፊት ይኸው አዲስ ልጅ ሊመጣላችሁ ነው። ልዑልን ሳታሳድጉ ወይ ምትኩ ሊመጣ ነው ማለት ነው። እና እውነቴን ነው የምላችሁ። እኔ እኮ ዝም ብላችሁ የምታረግዙለት ለዚህ ልጅ ግን የመጀመሪያ ልጁን መቼም በደንብ አሳደገ። በእውነት ዴታው እንጂ እናንተ ጠንካራ እናት አልሆናችሁ ጎዳና ላይ እንደምትወጡ ምንም አይነት ጥርጥር የለኝም። እንግዲህ የልዑልዬ እናት ጠንካራ ጎበዝ ጀግና ስለሆነች ልጇን ተንከባክባ ለት ከለት ቀን ከቀን እንግዲህ የልዑልዬን ለውጥ ማየት ይቻላል። በጣም ፍፍት ያለ የሚያምር ልጅ ነው ማለት ነው። እና በዚህ ልክ እንግዲህ የውሽሚት የሄርሜላ ጉድ እየወጣ ይገኛል። አሁንም ቢሆን የደበቀችው ሚስጥር አለ። ይሄንን በግልጽ ትናገር ማለት ነው።
መቼ ነው ፔሬድ የቀረባት መቼ ነው ያረገዘችው የሚለውን ለእኛ ሳይሆን ይፋ ማድረግ ያለባት ለአብርሃም ነው። አብርሃም እንግዲህ ሄርሜላን እያመናት አይደለም። እሱን ለማሳመን ስትል በጥፋት ላይ ጥፋት እየጨመረች እንደሆነ አልታወቃትም ማለት ነው። ምንም ሳትናገር ምንም ሳታሳውቅ ጸጥ ብላ ብቻዬን እወጣዋለሁ ብዬ ነው ደብቄክ የተቀመጥኩት ባለችው እንግዲህ እምነቱ ተሸርሽሯል የአብርሃም ከሄርሜላ ላይ ያለው። ስለዚህ አሁንም ቢሆን በጥፋት ላይ ጥፋትን በውሸት ላይ ውሸትን እየጨማመረች ነው ማለት ነው። ምንም ግልጽ የሆነ ነገር የለም። ነገሮችን ግልጽ ታድርግልን። ኤፋም አሁን መጣሁ አሁን ሄድኩ፣ ስለዚህ ስለመጣው አብረን ህይወታችን እንቀጥል በሚለው ነገር አንስማማም፣ ትጠየቅልን፣ እውነቱን ታውጣ ብሏል ማለት ነው። ዴቭም ይሄ ጉዳይ አስጨንቆታል። እንግዲህ እህትየዋ ምን ትላለች የሚለውን እናያለን ማለት ነው። እውነት እርግዝናውን ተቀበል ብላ ወንድሟን ትገፋፋ ይሆን ወይንስ ደግሞ እንደ ሩታ አርግዣለሁ ብለሽ የምትይው አንቺና አብርሃም መቼ አብራችሁ ተኝታችሁ ነው ብላ እንዳለቻት ሄርሜላንም ብላ ታሸማቅቃት ይሆን ማለት ነው። ያው እንግዲህ ይሄን ባለችበት ቃሏ ሩታን ያሸማቀቀች መስሏት ነው ያኔ ማለት ነው። እና እሷም ሴት መሆኗን ሴት ልጅ እንዳላት እረስታ ይሄን ብላት ነበረ። ግን ሩታ እኮ ሁለተኛ ልጅ አረገዝኩ ብትልም የልጇ አባት ነው፣ ያምራል፣ ያምርባታል ማለት ነው። እና እቺ ውሽሚት ደግሞ ትዳሯን የበተነች ህይወቷን የበተነች ደስታዋን የበተነችባት ነው። በእውነት ነው የምላችሁ። ስለዚህ ሄርሜላ ራሷ ሩታን ይቅርታ መጠየቅ አለባት። አብርሽም ይቅርታ መጠየቅ አለበት ለተፈጠረው ስሟን ስላጠፋው ስሟን ላንቋሸሸው ይቅርታ መጠየቅ አለበት ማለት ነው። እውነቴን ነው የምላችሁ። ሩታዬን ብቻ ሳይሆን ኤፋንም ይቅርታ ይጠይቀው። ለምን ለውሽማው ብሎ ነው ያሳሰረው ኤፋንም ወንድሙን የእናቱን ልጅ ማለት ነው። በዚህ ጉዳይ እንግዲህ ሲቃወም የነበረው ማን ነው? ዴቭ ነው። ለማንኛውም ቪዲዮ ይሄን ይመስል ነበረ።